ሰላም የኤስኤም ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ነው ወይ ብለናል። እንግዲህ በዛሬው ዝግጅታችን እንግዲህ የምናየው ደግሞ እንዴት አድርገን ፒሲያችን ላይ ፓርቲሽን መስራት እንደምንችል ማለት አንድ ስቶሬጃችን ለምሳሌ ሎካል ዲስክ ሲ ይሆንና 1 ቴራባይት ሊሆን ይችላል ወይም ደግሞ 500 ጂቢ ሊሆን ይችላል። አንድ ብቻ ስቶሬጅ ሊኖረን ይችላል። ሶ ያንን ከፍለን ዲም ሊሆን ይችላል፣ ኢም ሊሆን ይችላል፣ ኤፍም ሊሆን ይችላል እስከፈለግነው ድረስ እንዴት ከፋፍለን የተለያዩ ፋይል ማስቀመጫ ማድረግ እንደምንችል ነው ፓርቲሽን መስራት ማለት ነው። how to create partition በዛሬው ዝግጅት የምናየው እንግዲህ ፓርቲሽን ያው ወደ ስራው ከመግባታችን በፊት ፓርቲሽን ለፒሲያችን ላይ መስራታችን የሚጠቅመን ክሬት ማድረጋችን የሚጠቅመን ምንድነው? ለምሳሌ ሲ ላይ ብቻ ነው ብለን ብናስብ ሁሉንም ፋይል የምናስቀምጠው ዴስክቶፕ ላይ ነው የምናስቀምጠው ወይም ደግሞ ሲ በእርግጥ ያው ሲ ላይ ማስቀመጥ በጣም ለቫይረስ ተጋላጭ ስለሚያደርግ ሲ ላይ ማስቀመጥ ጥሩ አይደለም። ግን እንደዛ ብቻ ነው ብለን ብናስቀምጥና በሆነ አጋጣሚ ፒሲያችን ፎርማት መደረግ አለበት ብለን ብናስብ ፋይላችንን ሪከቨር ማድረግ ሊከብደን ይችላል፣ ሪትራይቭ ማድረግ ሊከብደን ይችላል። ፎርማት ካደረግነው ሲም ፎርማት አድርገነው ማለት ያለውን ፋይል በሙሉ ይዞብን ነው የሚሄደው። ነገር ግን ክሬት አድርገንለት ፓርቲሽን ክሬት አድርገን ኖሮ ቢሆንና ፋይላችን ሎካል ዲስክ ዲ ላይ ሆኖ ቢሆን ፎርማት የምናደርገው ሲን ስለሆነ ዲን ሳይነካብን ሲን ብቻ ፎርማት አድርገን ፒሲያችንን ማስተካከል እንችላለን ማለት ነው። ሶ ፓርቲሽን መሰየማችን በጣም ጥቅም አለው። እዚህ ጋር እንደ ተራ ነገር እንድታዩት አያስፈልግም። ሌላው ደግሞ ምንድነው ግማሹን ለሙቪ ወይም ደግሞ እንደዚህ ሙዚቃ ማስቀመጫ ልናደርገው እንችላለን። ሌላውን ደግሞ ግማሽ ሌላ ክሬት አድርገን ማለት ነው ጠቃሚ የምንለውን ፋይል እዛ ውስጥ ምንም አይነት ሌላ ፋይል ሳናስቀምጥ ፋይላችን ብቻ ዶክመንትም ሊሆን ይችላል የተለያዩ እኛ ይጠቅመናል ብለን ፐርሰናል ብለን የምናስባቸው ፋይል ፎቶዎች ሊሆን ይችላል ምናምን ከምንም ነገር ጋር ሳይነካከብን ማስቀመጥ ከፈለግን ፓርቲሽን ክሬት ማድረጋችን ይጠቅመናል ማለት ነው። እንግዲህ ይሄንን ካለን በቀጥታ ወደ ዝግጅቱ ነው የምንሄደው ማለት ነው። እንግዲህ እንደምታዩት እዚህ ጋር 1 ቴራባይት ነው እንደምታዩት የኛ ስቶሬጅ አንድ ድራይቭ ብቻ ነው ያለው። ግን አሁን ለምሳሌ እኔ ለፐርሰናል እንትን ማስቀመጫ ይሆን አንድ ፓርቲሽን ክሬት ማድረግ ፈልጌያለሁ ብዬ ባስብ እንዴት ማድረግ እንደምችል አሁን በቀጥታ እናያለን ማለት ነው። አሁን ቀጥታ የምናደርገው ምንድነው ሰርች ባር ላይ እንሄዳለን። እዚህ ጋር ክሊክ እናደርጋለን። እዚህ ጋር ሰርች ባር ላይ ምን ብለን እንጽፋለን? ፓርቲሽን ብለን እንጽፋለን። እዚህ ጋር ፓርቲሽን ብለን ስንጽፍ ምን ይላል? create and format hard disk partition የሚል ኦፕሽን ይመጣል። ስለዚህ እሱን ክሊክ እናደርገዋለን። ቀጥታ ይሄን ስንነካ ይሄንን ዲስክ ማኔጅመንት ዊንዶ ክሬት ያደርግልናል ማለት ነው። ግን ደግሞ ዊንዶው ቴል ላይ ይሄኛው ከሌለ ወይም ደግሞ ሌላ ፒሲ ላይ ካልመጣ ምንድነው የምናደርገው? በቀጥታ ይሄ በዚህ ሜተድ ካልሰራ ምንድነው የምናደርገው? ይሄንን ሚኒማይዝ እናደርግና ይሄንን ዲስ ፒሲ ላይ ራይት ክሊክ እናደርግበትና ምን እናደርጋለን? ማኔጅ የሚለውን ክሊክ እናደርጋለን። ማኔጅ የሚለውን ኦፕሽን ከዛን እንደምታዩት ይሄንን ዲስክ ማኔጅመንት ኦፕሽኑን ያመጣል ማለት ነው። እዚህ ጋር ዲስክ ማኔጅመንት የምታለች እሷን ክሊክ ማድረግ ነው። ይሄንን ዲስክ ማኔጅመንት ኦፕሽን ያመጣል። ሶ በዚህ መሰረት ወይ በመጀመሪያውም ከፈለግን መክፈት እንችላለን ወይም ደግሞ አሁን ባሳየኋችሁ መንገድ ክሬት ማድረግ እንችላለን ማለት ነው። እንደምታዩት እዚህ ጋር እንግዲህ አንድ ድራይቭ ነው ያለኝ 1 ቴራ ነው። ምናልባት እናንተ አሁን ለምሳሌ እንዲሁ ዲም ኖራችሁ ይችላል ሎካል ዲስክ ዲ 2 ድራይቭ እዚህ ጋር ነው የሚዘረዘረው ማለት ነው መሃል ላይ ያለው አይታችሁት ከሆነ ሶ እኔ እንግዲህ አሁን አንድ ብቻ ነው ያለኝ ሲ ብቻ ድራይቭ ይሄንን መክፈል ፈልጋለሁ ካሰብኩ ምንድነው ራይት ክሊክ አደርጋለሁ ሽሪንክ ቮሊዩም እለዋለሁ። አይታችሁታል ራይት ክሊክ ሽሪንክ ቮሊዩም እለዋለሁ። ከዛም ፕሮሰሱን ይጀምራል ማለት ነው። እናንተ የምታደርጉት ይሄንን ነው። ከዛን ይሄኛውን ኦፕሽን ያመጣል ቶታል ሳይዝ ይላል እንደምታዩት
ተመልከቱ ዙም ላድርግላችሁ ከዛ እንደምታዩት የመጀመሪያው እንትን ላይ ሳይዙን ያሳያል ቀጣይ size of available shrink in space ይላል አይታችሁታል ከዛን ሁሉም እዚህ ጋር በዝርዝር ያስቀምጣል ኢንተር አማውንት ስፔስ ይላል ሁሉም አይነት እዚህ ጋር እንደምታዩት ማለት ነው ሶ እኛ ለምሳሌ ሽሪንክ ማድረግ የፈለግነው መክፈል የፈለግነውን እንትን ያስመርጠናል አሁን እንደምታዩት እዚህ ጋር ምንድነው 950 ጂቢ ነው ያለኝ ሶ ከዚህ ጂቢ ውስጥ እኔ አሁን ክሬት ማድረግ የፈለኩት ቢያንስ ወደ 205 ጂቢ ነው ክሬት ማድረግ ብዬ ብፈልግ በሜጋባይት ስለሆነ 205 ጂቢ ወደ 205000 ኤምቢ ይሆናል ሶ ያንን 205000 ብዬ እጽፍና ምን አደርጋለሁ ከጻፍኩ በኋላ ሽሪንክ ለዋለሁ ማለት ነው ከዛን ይሄው እዚህ ጋር አናሎኬትድ እንትን ብሎ እዚህ ጋር 200.2 ጂቢ ክሬት አድርጓል ግን አናሎኬትድ ነው ሎኬት አልተደረገም ስለዚህ ሎኬት ለማድረግ ምን እናደርጋለን ሴሌክት እናደርገዋለን አንዴ ማን ነው ሌፍት ክሊክ ማለት ከዛ ራይት ክሊክ እናደርግና ኒው ሲምፕል ቮሊዩም የሚሆን እሱን ክሊክ እናደርገዋለን ይሄኛውን ዊንዶው ደግሞ ያመጣልናል ማለት ነው ከዛን ምን እናደርጋለን ኔክስት እንለዋለን እዚህ ጋር ተመልከቱት እንዳለ አዚ ዲፎልት ምንም መነካካት አያስፈልግም ይሄንንም ኔክስት እንለዋለን ማለት ነው እዚህ ጋር እንግዲህ ስም መሰየም እንችላለን የፈለግነውን አይነት ስም ሶ እኔ ዲ ያኛው ሲ ነው ይሄኛው እንግዲህ ዲ ብንለው ምንም ማለት አይደለም እናንተ ግን የፈለጋችሁትን ለምሳሌ ቢ ማለት ይቻላል ዲ የፈለጋችሁትን እናንተ ይሄ እዚህ ጋር በምርጫችሁ ነው ለምሳሌ እኔ ኤ ያልኩት ስለዚህ ይሄንን ከጨረስን በኋላ ምን እንለዋለን ኔክስት እንለዋለን ማለት ነው ከዛን የፋይል ሲስተሙን እዚህ ጋር ያሳየናል NTFS የሚል አለ ፋይል ሲስተሙን አሎኬሽን ዩኒት ሳይዙ እዚህ ጋር ነው ዲፎልት ነው እዚሁ እንዲሁ እንዳለን ተዋለን ማለት ነው እዚህ ጋር ቮሊዩም ሌቭሉ ምን ይላል ኒው ቮሊዩም ብሎ ነው ያስቀምጠው እዚህ ጋር ለምሳሌ እኔ አሁን እዚህ ጋር ሪኔም ማድረግ ይችላል እኔ እንደነገርኳችሁ ለፐርሰናል ዳታ ስለሆነ እዚህ ጋር ፐርሰናል ዳታ ብዬ እጽፈዋለሁ ፐርሰናል ዳታ ብዬ ይሄው ጻፍኩት ከዛን እዚህ ጋር ኔክስት እንለዋለን ማለት ነው እዚህ ጋር ፊኒሽ እንለዋለን ከዛን እዚህ ጋር ምን ይመጣል ፐርሰናል ኢ ሰሌክት ዋት ሃፕን ዊዝ ሪሙቨብል እንደዚህ ምን ይመጣል ወዲያው ክሬት እንዳደረግም ማለት ነው እታችሁታል እዚህ ጋር ሶስት ይዛውን ቼክ እናድርገው አሁን ዚስ ፒሲ ላይ ገባን እታችሁታል እዚህ ጋር ፐርሰናል ኢ 200 ጂቢ ኦፍ 200 ጂቢ ፍሪ ይላል ወይ ዜሮ ነው ምንም ያልተነካ አንድ ሌላ ድራይቭ ክሬት አደረገ ማለት ነው ዛት ማች በጣም ሲምፕል ነው ሶ በዚህ መሰረት ክሬት ማድረግ ትችላላችሁ ማለት ነው በጣም ሲምፕል ነው ሌላም ደግሞ ክሬት ማድረግ ከፈለጋችሁ መጨመር ከፈለጋችሁ በተመሳሳይ መልኩ አሁን የመጣንበትን መንገድ ትከተላላችሁ ማለት ነው መጀመሪያ ዲስክ ማኔጅመንትን ትከፍታላችሁ ከዛን ሽሪንክ ማድረግ የፈለጋችሁበት ድራይቭ ላይ ራይት ክሊክ ታደርጋላችሁ እዛ ላይ ራይት ክሊክ ካደረጋችሁ በኋላ ሽሪንክ የሚለውን ትነኩና አሁን ያሳየዋችሁን ፕሮሰስ ከዚህ በፊት አሁን ያየነውን ፕሮሰስ በሙሉ ትቀጥላላችሁ ማለት ነው ከዛ በኋላ አናሎኬትድ ድራይቭ ነው የሚለው እሱን ሎኬት ለማድረግ ደግሞ ስምን ሰይምለታለን ፐርሰናል ዲዩን ሙቪስ ማለት ይቻላል whatever ምን ሰይመው ሰየሚ በሙሉ እንሰጥና ከዛ በኋላ ከዛ ስንወጣ ቀጥታ ሴቭ አድርገን ስንወጣ የተሰየመውን እንትን ፒሲያችን ላይ እናገኛለን ማለት ነው ሶ ፓርቲሽን ክሬት ማድረግ እንግዲህ የዚህን ያክል በጣም ቀላል ነው ለተቸገራችሁ ሰዎች ፓርቲሽን ክሬት ለማድረግ ለተቸገራችሁ ሰዎች ይሄ እንግዲህ በጣም ሲምፕል መንገዱ ነው
እንደነገርኳችሁ አንድ ብቻ ሳይሆን ሁለት ሶስትም ክሬት ማድረግ ትችላላችሁ። እንግዲህ የኤስኤም ተከታታዮቼ እንግዲህ በዚህ መሰረት በቀላሉ ፓርቲሽን ክሬት ማድረግ ይችላል ማለት ነው። እንግዲህ በቀጣይ በሌላ ዝግጅት እስክንገናኝ ሰብስክራይብ ማድረጋችሁ እንዳትረሱ። ካላደረጋችሁ እንዲያደርጉ ደግሞ ለሌሎች ጓደኞቻችሁ ሼር በማድረግ ላይክ፣ ኮሜንት በመጻፍ ትብብራችሁን እንድታሳዩኝ በአክብሮት ጠይቃለሁ። በቀጣይ በሌላ ዝግጅት እስክንገናኝ ሰላም።